ኢየሱስ ክርስቶስ ስማ፣ ኢየሱስ ክርስቶስ እዚህ ቦታ በራሱ አብ ጌታ ጌታዬን እያለ በራሱ አብ ነው የተናገረው። ይሄ አብ የተናገረበት ቦታ ነው። ይሄን የሚናገረው ሲጀመር ይሄን እየተናገረ ያለው በትንቢት ዳዊት የተናገረው ነው። ጌታ ጌታዬን የሚለው ገብቶሃል አይደለ? ኢየሱስ ክርስቶስንም ሆነ ኢየሱስ ክርስቶስን ጌታ ያደረገው ማን ነው? አብ ነው። በቃ አለቀ። ዮሴፍን ማን ነው ያደረገው? አሁን እሺ አንድ ቦታ ላንብብልህ። እሺ ማቴዎስ ወንጌል ማለት ነው። ማቴዎስ ወንጌል 28:18 እንደዚህ ይላል። ታወጣለህ? እያወጣኝ ነው። ስልጣን ሁሉ በሰማይና በምድር ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ዛሬ እሺ ሉቃስ ደግሞ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። በጣም ጥሩ። ስለዚህ ስልጣን ተሰጥቶ ነው አይደል? ኢየሱስ ክርስቶስ ተሰጥቶ ማን ነው ስልጣን የሰጠው? ኢየሱስ ክርስቶስ የተሰጠው እኮ በሰማይና በምድር ነው የተሰጠው ስልጣን። ለሰው ልጅ ይሰጣል ስልጣን። ለዮሴፍ ተሰጠ። ተረጋጋ፣ አዳምጠኝ አንድ ጊዜ። ስልጣኑን የሰጠው ማን ነው? ሰጪው ማን ነው? ለኢየሱስ ስልጣኑን የሰጠው ማን ነው? ስልጣን ተሰጠኛል አይደል? ስልጣኑን የሰጠው አብ ነው። እሺ ስለዚህ ኢየሱስ ክርስቶስ ስልጣንን ተሰጥቷል። አንዴ አትጮህ፣ ለመካከል ልጆች አታምጡ። አንዴ ተጋግራችሁ ስልጣኑ ተሰጥቶ ነው። ይሄን ሁሉ ስልጣን እንደሚያስረክብ ደግሞ ታውቃለህ። ስልጣኑን ተቀብሎ ተሰጥቶ ነው ያስረክባልም፣ ይመልሳል ለባለቤቱ። ታውቃለህ? እሺ ኔትወርክ ለአምላኩ ይመልሳል ይሄን ስልጣኑን። አልሰማንም። አሁን እዚህ የለም፣ አልሰማንም፣ ምንም አልሰማንም። አሁን ኔትወርክ ያቆራርጣል አትልም? ኢየሱስ ክርስቶስ ስልጣን ተሰጥቶ ነው ይሄንን ስልጣንም ይመልሳል እያልኩህ ነው። ይመልሳል፣ ያስረክባል። አምላክነት ስልጣን አይመለስም። ገብቶሃል አይደለ? ጊዜያዊ ስልጣን ነው የተሰጠው። ይሄንንም አለቅነትንም ስልጣንም ሁሉ እንዳለ ለባለቤቱ ለአምላኩ ይመልሳል። እንደሚመልስ ነው ክርስቶስ። እሺ እንደሚመልስ ልስጥ። አንደኛ ቆሮንቶስ አንብብ፣ ራስህ አንብብ። እሺ አውጣ። እሺ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ ምን ይላል? በኋላም አለ እንግዲህ ኢየሱስ ክርስቶስ ዳግም እንደሚመጣ። እስኪ ቆይ በኋላ መንግስት ይህን ስልጣን ተሰጥቶ ነው። ስልጣኑን ይመልሳል፣ ያስረክባል። ምንም እኮ ኔትወርኩ አያሰማኝም። እስኪ ቀስ በል። ስንት? አንደኛ ቆሮንቶስ ምዕራፍ ስንት? 15 ቁጥር ስንት ነው? 24 ቁጥር 24 ነው። እሺ በኋላ መንግስቱ ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አሳልፎ ይሰጣል፣ ያስረክባል ለአምላኩ ስልጣን ነው ሁሉ። አሁን እሺ እሱን በእርግጥ ትክክል ነው፣ መጽሐፍ ቅዱሳችንም የሚል ቦታ ነው። አሁን ደግሞ ምን ይላል መሰለህ? እዚህ ዮሐንስ ወንጌል ትሄዳለህ። ዮሐንስ እሺ እየጨረስን ነው። ዮሐንስ ወንጌል ይሄን ተረዳህ? አሁን እሱ ተረድቻለሁ። እሺ አንድ ቦታ ልንገርህ። እየሰማኝ ነው? ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 የእርሱ ወደ ለተቀበሉት ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ነው። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። አሁን በዚህ ቦታ ምን ይላል? በስሙ እመኑት እያለ ነው። ለምንድን ነው የተባለው? በጣም በስሙ እመኑት ጊዜ ኢየሱስ ክርስቶስ ምን አለ? በእኔ የሚያምን በላከኝ ማመኑ እንጂ በእኔ አይደለም ይላል። ያን አንድ አምላክ ሰዎች እንዲያምኑ ማለት ነው። እርሱን ደግሞ ኢየሱስን ደግሞ ምን ብለን እንድናምን ነው ራሱ ያዘዘው? መልእክተኛ የተላከ ነው ብለን
ይሄን እንደሆነ ማስረጃ እዚሁ ዮሐንስ ወንጌል ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እንግለጠው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እሺ ዘጋ ምን ብለን ስለ ኢየሱስ ማመን እንዳለብህ ራስ መጽሐፉ ይናገራል። ኢየሱስ ራሱ ይናገራል። እሺ ራሴ አንብብ። እሺ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ራሴ ላንብብልሽ። ኢየሱስ ክርስቶስ እውነተኛ አምላክ ብቻ የሆንክ አንተን አለ። ወደ ሰማይ ቀጥ ብሎ አባት ሆይ እውነተኛ አምላክ ብቻ የሆንክ አንተን ካለ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። በዚህ ማመን ነው ኢየሱስ እያዘዘ ያለው። አንዱ አምላክ ያ አንድ አምላክ ነው። የላከውንም ኢየሱስ ክርስቶስን አለ። ኢየሱስ ክርስቶስ ከአንዱ አምላክ የተላከ መልእክተኛ መሆኑን እመኑብኝ እያሉ ነው። አየህ አይደለ? አምላክ ማን ነው ከተባለ ወደ ሰማይ ቀጥ ብሎ አባት አንተ ብቻ አንድ አምላክ ነህ አለ። ይሄ ነው። እሺ አንድ ቦታ ዮሐንስ ወንጌል ምዕራፍ 10 30 ላንብብልህ። እሺ በኢየሩሳሌም የመቅደስ መታደስ በዓል ሆነ፣ ክረምትም ነበር። ኢየሱስም በመቅደስ በሰለሞን ደጅ መመላለሻ ይመላለስ ነበር። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆነ ገልጠህ ንገረን አሉት። ኢየሱስም መለሳቸው እንዲህ ሲል ነገሯቸው፣ አታምኑምም? እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል። እናንተ ግን እንደ ነገሯችሁ ከበጎቼ ስላልሆናችሁ አታምኑም። በጎቼ ድምፅን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም። የሰጠኝ አብ አባቴ ከሁሉም ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን እያለ ተናግሯል። ከዛ በኋላ አይሁድ ምን ሆኑ? አይሁድ ሊወግሩት ደግሞ ድንጋይ አነሱ። ኢየሱስም ከአባቴ ብዙ መልካም ስራ አሳዩአችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሳቸው። አይሁድ ስለ መልካም ስራዬ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው መለሱለት። ስለዚህ በዚህ ቦታ ኢየሱስ ክርስቶስ በምሳሌነት የራሱን አምላክነት ስለገለጠላቸው እነሱ እሱን ሊወግሩት ድንጋይ አንስተው ነበር። ለምንድን ነው? አሁን ላስረዳ። አሁን አምላክ ያሉት እነማን ናቸው? ራሳቸው አይሁዶች አይደለ? ራሳቸው አንተ ስለማድረግ አይደለ? ከዛ መለሰላቸው። ቀጣይን አንብበው። ራሱ ኢየሱስ ክርስቶስ ጥያቄ መለሰው። ብዙ ጊዜ ክርስቲያኖች አምላክ ለማድረግ ክርስቶስን ይሄን የአይሁዶችን ንግግር ያመጣሉ። ነገር ግን አይሁዶች ላይ ኢየሱስ ክርስቶስ ጀግናው መሲሁ መልሶላቸዋል። እንደው ብልስ ድንቅ እኮ አይደለም፣ እናንተ ራሱ አምላክ ተብላችኋል ይላቸዋል። ወረድ ብሎ አንብበው። ቀጥሎ ምን አላቸው? የቱ ጋር አይሁድ ቁጥር 34 ላይ ኢየሱስም እንዲህ ብሎ መለሰላቸው። ኢየሱስም እንዲህ ብሎ ተጻፈምን አላቸው። አያ እነሱ ራሱ እናንተ ራሱ አምላክ ተብላችኋል። እኔ ብል እንደው አላልኩም እንጂ ብልም የሚደንቅ ነገር አይደለም እያላቸው ነው። እናንተ ራሱ አምላክ ተብላችኋል ይላቸዋል። እየተባሉ እዚያው መዝሙረ ዳዊት ላይ ይወስዳል። መዝሙረ ዳዊት ላይ መጀመሪያ ይሄን አንብበው። ኢየሱስ ያላቸው 34 ነው። እሺ 34 ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን ብሎ ጥያቄ ምልክት ያስቀምጣል። አዎ ተብሏል እያላቸው ነው። ገብቶሃል አይደለ? አማልክት ናችሁ ተብሎ ተጽፏል እያላቸው ነው። እነሱ አይሁዶች ራሱ የቱ ጋር ነው የተጻፈው ከተባለ ተጽፏል እያለ ነው አይደል? ኢየሱስ የቱ ጋር ነው የተጻፈው ከተባለ መዝሙረ ዳዊት ላይ እንመልከት። መዝሙረ ዳዊት ላይ አይሁዶች እንዳለ ሁላችሁም አማልክት ናችሁ ተብሎ ተጽፏል። ገብቶሃል አይደለ? ፈይላ ሳይል አምላኩ መዝሙር 82 መዝሙር 82 እሺ መዝሙረ ዳዊት 82:6 ነው። መዝሙረ ዳዊት 82:6 ይሄ መዝሙር ነው። እሺ የርኩን መዝሙር 82 82
82:6 ነው። አይዋ እዚህ ጋር አምላክ እንደተባሉ ተነግሮላችኋል እያላቸው ኢየሱስ የነገራቸው ይሄን ቃል ነው ተጽፏል እያላቸው ምን አላቸው? ቃል በቃል ኢየሱስ ያለው እኔ ግን አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ ይላል አይደለ? አማልክት ናችሁ እየተባሉ አይሁዶች ራሱ ተነግሮላቸዋል። የልዑል ልጆች ወይንም የእግዚአብሔር ልጆች ናቸው ተብሎ ተነግሮ ስለዚህ ይሄን አላልኩም እንጂ ብል ራሱ የሚያስከስሰኝ አይደለም። እናንተ ለምን በዚህ ሊገሉት ስለሚፈልጉ ነው። ቶታል አይደለ? እሺ ይሄን ራሱ አምላክ ተብላችሁ ይሄን እንደያላቸው ይሄ ያኔ መለኮታዊ አምላክነት ሳይሆን ልክ እንደ ሙሴ አምላክ በተባሉበት ሂሳብ ሆነ ይናገራል። ሙሴ ራሱ አምላክ ተብሏል። ይሄን ታውቃለህ አይደለ? እግዚአብሔር ለፈርዖን ጌታ አደረገው የሚለው አምላክ አደረገው ቃል በቃል ሙሴ አምላክ ሆነ ይናገራል። አዎ አሁን እዚህ ጋርም አይሁዶችን እናንተም አምላክ ተብላችኋል ብሎ ኢየሱስ መልሶላቸዋል። ነገር ግን እውነተኛው አምላክ ማን ነው አለ ኢየሱስ። እውነተኛው አምላክ የአብ እንደሆነ ይናገራል። ጳውሎስም ራሱ ይናገራል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ሄደህ ብታየው ጳውሎስ ምን አለ? ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል። አይ አይደለ? አንድ አምላክ አብ ነው እያለ እውነተኛ አምላክ እንደሆነ ይናገራል። ስለዚህ ኢየሱስ ክርስቶስ መልእክተኛና ነብይ እንጂ አሁን ኢየሱስ ነብይ እንደሆነ ታውቃለህ? እሺ እንደሆነ ታውቃለህ አይደለ? እኔ ኢየሱስ ክርስቶስ ነብይ ብቻ ሳይሆን አምላክም እንደሆነ ነው የማውቀው። አይደለ? አምላክነቱ ያው ከነሱ የሚለይ ራሱ አይደለም ነው እንኳን ብለህ እንዳ ብትወስደው አንተ እናንተስ አምላክ ተብላችሁ ኢየሱስ የእሱን አምላክነት ከአይሁዶች የተለየ አምላክነት እንዳልሆነ ቢባል እንኳን ማለት ነው ብትሉኝ እንኳን እያለ በእርሱ አምላክነት ከአይሁዶች አምላክነት የተለየ እንዳልሆነ ራሱ ገልጿል። እናንተስ ተብላችሁ የለ እንዴ? ለምንድን ነው እናንተ የምትወግሩኝ ይለያላችሁ? እነሱ የተለየ ማንነት አይደለም አምላክ እያለ የሚጠራው መጽሐፍ ቅዱስ ብዙ አካሎችን ነብያቶችን አምላክ እያለ ይጠራል። ወጣል አይደለ? ትክክለኛ አምላክ እውነተኛው አምላክ ተባለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብታይ ኢየሱስ ክርስቶስ ራሱ ምን አለ? ወደ ሰማይ ቀጥሎ አባት ሆይ እውነተኛ ትክክለኛ አምላክ ብቻ ነህ እያለ ይናገራል። ወጣል አይደለ? እሺ እሺ አንድ ጥያቄ ልጠይቅህ። በአንድ ቦታ ማለት ነው ቦታውን በእርግጥ ላስታውስ አልችልም። መጽሐፍ ቅዱስ እንትን በእርግጥ ስላላነበብኩ ቄሶች ኢየሱስ ሲበትኑት ጊዜ አንተ በሆነ 50 ዕድሜ ያልሞላልህ ሰውዬ ከአባታችን ከአብርሃም ትበልጣለህን ብሎ ጥያቄ ጠየቁት። ከዛ በኋላ ኢየሱስ ምን አለ? እውነት እውነት እላቸዋለሁ አብርሃም ሳይወለድ በፊት እኔ አለሁ አለ። ፍጹም የሆነ ሰው እንደዚህ ሊል ይችላል? እሺ አሁን እሱ ጋር ያለው ምንድነው? ኢየሱስ ክርስቶስ ከአብርሃም በፊት በምን ደረጃ ነበር ከተባለ በተስፋ ቃል ደረጃ ነበር እንጂ በተስፋ እንጂ በአካል መቼም እንዳልሆነ እንታውናለህ አይደለ? በተስፋ ቃል ነበረ እና አብርሃም ሁሉ ተነግሯል። በተስፋ ደረጃ ኢየሱስ የሚባል አካል ወደፊት ይመጣል ተብሎ ቃል ተገብቶላቸዋል እና አብርሃም አይደለ? ያን ነው በተስፋ ቃል ደረጃ እኔ ከአብርሃም በፊት አለሁ እያላቸው ያለ በተስፋ ቃል ደረጃ እንደሆነ አሁን ላሳየህ ራሱ ኢየሱስ መጽሐፍ ቅዱስ ላይ ላሳየህ። መጽሐፍ ላይ ከዛ በፊት የነበረበትን ሁኔታ ላሳየህ ነው በተስፋ ቃል እንደሆነ። በተስፋ ተገብቶ ነበር ነቢያቶችን ባለፉት ላይ ኢየሱስ የሚባል አካል ወደፊት ይመጣል ብሎ ለነቢያት አሳውቋቸው ነበር። አምላክ ተስፋ ሰጥቷቸው ነበር። እሱን ላሳየህ ነው። እሺ ያውና በላሳይ የሐዋርያት ሥራ እሺ የሐዋርያት ሥራ ምዕራፍ 13 ቁጥር የሐዋርያት ሥራ ምዕራፍ 13 ቁጥር 23 እሺ ምን ይላል? ያው ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱንም ኢየሱስን አመጣ ይላል። እንደ ተስፋው ቃል በተስፋ ቃል ደረጃ ተገብቶላቸው ነበር ለነቢያት ሁሉ ኢየሱስ የሚባል አካል ይመጣል። ይሄን ነው ኢየሱስ ክርስቶስ እኔ ከአብርሃም በፊት አለሁ ያላቸው ያለው። ኢየሱስ ክርስቶስ ግን አሁን ፍጹም ሰው አንተ አሁን ሰው ስትሆን ግን እኔ ከአብርሃም በፊት ከአባቴ በፊት አለሁ ልትል አትችልም። ምክንያቱም ኢየሱስ ክርስቶስ የራሱ መኖር በተስፋ ቃል ምናምን ብሎ ፕሮሰስ አልተናገረም። ፕሮሰስ የተናገረው ምክንያቱም ኢየሱስ ክርስቶስ ይወለዳል፣ ለሰው ልጅ ኃጢአት ይሞታል፣ ከሞትም ይነሳል ተብሎ የተጻፈው የተስፋ ቃል ነበር። ይህን እስራኤል በሙሉ የዓለም እስራኤል በሙሉ ለድነት ይጠብቁት ነበር። እሱስ ትክክል ነው። ግን ኢየሱስ ክርስቶስ እኔ ከአብርሃም ከመወለዱ በፊት አለሁ አለ እንጂ
ስለ ተስፋው ቃል ምናምን ብሎ አልተናገረም። እንዲህ ነገር አልተናገረም። ያውና መጽሐፍ ተናገረ እኮ ይሄን አታምናቸውም አንተ። ሐዋርያቶች ምናሉ በተስፋው ተገባ ቃል እንጂ ሌላ አይደለም። ያውና እንደ ተስፋው ቃል ያለ ይናገራል። ማን ነው ያመጣው ኢየሱስን? እግዚአብሔር ነው ያመጣው። መቼ ነው ያመጣው ከተባለ ከማርያም ነው ያመጣው። ነገር ግን በተስፋ ደረጃ ለሁሉም ነብያት ቃል ተገብቶላቸው ነበር። የሚባል ነብይ እንደዚህ እና አብርሃም ተነግሯቸው ያን ነው እያለ ያለው። አንተ በእኛ እንደዚህ እኔ ከአብርሃም በፊት ነበርኩ የሚለውን ቃል አንተ ወደ እስልምና ብትጠይቀኝ መልስልሃለሁ። እኛ እንደ እስልምና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኩንቱ ነቢየን ወአደም በይነ ሩህ ወልጀሰድ ብለዋል። አዳም ገና በስጋና በመንፈስ መካከል ሳለ ነበርኩ ብለው ተናግረዋል። እኛ ግን እንደዚያ ስላሉ አምላክ ናቸው ማለት ነው አንሄድም። አምላክ በተስፋ ቃል ደረጃ ገብቶ ነበር ለነቢያት ሁሉ ነቢዩ መሐመድ የሚባል እንደሚመጡ ሰለላሁ ዐለይሂ ወሰለም በቁርአን ላይ ሁሉ ነግሮናል። ነገር ግን ይህ አምላክ ናቸው ሳይሆን በተስፋ የተገባ ቃል እንጂ አይደለም። አዳም በስጋና በመንፈስ መካከል ሳለ ገና ብለው ተናግረዋል። ከእስልምና እንደ ጥያቄ ልጠይቅህ። በእርግጥ የእናንተ መጽሐፍ አንቀጾችን በደንብ ባላቅም በአንድ ቦታ ላይ ነቢዩ መሐመድ እኔ ወዴት እንደሚሄድ አላውቅም እናንተም የት እንደምትሄዱ አታውቁም ብሎ ነው የተናገረው። ግን ኢየሱስ ክርስቶስ ሲያስተምር ምን አለ? እኔን የሚከተለኝ የህይወት መኖር ይሆንለታል፣ ህይወት ይሆንለታል ብሎ የተናገረበት ቦታ አለ። ስለዚህ አሁን እናንተ ወዴት ትገባላችሁ? ወደ ገነት ትገባላችሁ ወይስ ወደ ጀሃነም ትገባላችሁ? እርግጠኛ ናችሁ? እኔ ወዴት እንደምሄድ እናንተም ወዴት እንደምትሄዱ አላውቅም ብለዋል ወይ ነብዩ ሰለላሁ ዐለይሂ ወሰለም? ወላሂ አላሉም። እንደዚህ የሆነ ቦታ አለ በሱራ ነው ሱራ በሚለው ቦታ ነው። ግን በእርግጥ ቦታውን እንትን አላውቅም በደንብ ስለማላውቅ እኔ አውቀዋለሁ፣ በጭንቅላት አውቀዋለሁ። ምን አለ በቁርአን ላይ ቁል ማ ኩንቱ ቢድዐን ሚን الرسل وما أدري ما يفعل بي ولا بكم إن أتبع إلا ما يوحى إلي وما أنا إلا نذير مبين አለ። ገብቶሃል አይደል? በምድር ላይ ወደፊት ምን እንደሚከሰት ነብዩ ሰለላሁ ዐለይሂ ወሰለም ስለሚመጣው መለኮታዊ ራእይ ነው። ገብታችኋል አይደል? ስለሚመጣው መለኮታዊ ራእይ ከአምላክ ዘንድ ይህንን ምን እንደሚሰራ በእናንተም ላይ ቆይ ተረጋጋ፣ ምን እንደሚሰራ አላውቅም አሉ እንጂ ቀጣዩ ዓለም ስለ ገነት ስለ ጀሃነም አይደለም። ገብቷል? ይህ ነው ወዴት እንደሚሄድ። እሺ ማስረዳህ እንዴት ታገሰኛለህ? ለምን እያዳመጡ ስለሆነ እሺ የሰማው ነው። አሁን ቅድም ኖተር ኮንት ምናምን አቆራርጦ ነበር፣ ለዛ ነው። አብሽር። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኛ ወዴት እንደምንሄድ ያውቃሉ ወይ? አዎ በደንብ ነግረውናል። እርሳቸውስ ወዴት እንደሚሄዱ ያውቃሉ ወይ? አዎ ተናግረዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው ገነት የምገባው እኔ ነኝ ብለዋል። የገነት ቁልፍ በእኔ ነው የሚከፈተው ብለዋል። ላሳያው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አነ አወል መን የድኹሉ ኢላ ባብል ጀና፣ ወደ ገነት በር መጀመሪያ የምገባው እኔ ነኝ አሉ። ቀጥሎ ምን አሉ? አቲ ኢላ ባብል ጀና የውመል ቂያመቲ ፈአስተፍቲሕ ፈየቁሉ الخازن من أنت؟ فأقول أنا محمد فيقول بك أمرت ألا أفتح لأحد قبلك يا محمد. من قالوا النبي صلى الله عليه وسلم يتنسى كان ولا جنة بر هيدا لهن جنة بر أني أسكفتها قال له هذا إيه يعني بيت الله صيح يعني رسالته جنة بر يكفتها أنا نيجي جنة بر ما أسكفتها بلوك قال بقال يتناقروا بيت الله صيح تراش مسيحه يتنسى كان جنة ناس كفتها اللي يسيب بالك فيه ሙሐመድ ነው የሚያስከፍተው። ወደ እርሱ ጋር ሄዱና እርሱ ያስከፍትላቸው ብሎ ይናገራል። ይሄን ሁሉ ከሪያቸው አንዴ ላሳያቸው የገነት በር በራሳቸው እንደሚከፈት ተخريج ሐዲስ አንዴ ላሳያቸው። እሺ አንዴ ላሳየ እያሳየሁን ብሎ ይሄን ቃል ማየት አለባቸው ሁሉም ሰው። ምክንያቱም እስከዛ ወዲህ ሲነገራቸው የነበረው ስለ ራሴ ወዴት እንደሚሄድም አላውቅም ስለ እናንተም አላውቅም ብሏቸዋል ነው የሚሏቸው። በፍጹም ወላሂ እንደዚህ ያላሉ። ያውና ወዴት እንደሚሄዱ በደንብ ያውቃሉ ነው። ላሳያቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ገነት በር የገነትን በር እኔ ነኝ የማስከፍታት ብለው ቃል በቃል ተናግረዋል። እሱ ላሳያችሁ ነው። ያው ወደ አማርኛ ቀይርላችኋለሁ። ይላል አቲ ኢላ ባብል ጀና ምንጭን ያዙት ልጆች። ሶሂህ ሙስሊም 197 ነው። ሶሂህ ሙስሊም 197 ላይ ያውና የትንሳኤ ቀን ወደ ገነት በር ሄዳለሁ የገነትንም በር አስከፍታታለሁ ይላሉ ቃል በቃል። ወደ አማርኛ ቀይርላችሁ ይያላ
የገነት በር በእርሳቸው እጅ ነው የተከፈተው። እርሳቸው ናቸው መጀመሪያ የሚገቡት። ያው ይታያል። በትንሣኤ ቀን ወደ ጀነት ደጃፍ እመጣለሁ እና አስከፍታታለሁ እያል ቃል በቃል ይናገራሉ ነቢያችን ሰለላሁ ዐለይሂ ወሰለም። እሺ ይህን ይናገራሉ። እሺ አሁን በመጽሐፍ ቅዱሳችን ነብይ ሲባ አሁን በመጽሐፍ ቅዱሳችን ማስረጃ መሰረት እሺ ነብዩ መሐመድ ገነትን ይከፍታል የሚል አለ ለኢየሱስ ከተባለ የለም። አሁን አንድ ጥያቄ ልጠይቅ። ኢየሱስ ክርስቶስ ምን አለ? እኔ ከሰማይ የወረድኩ እውነተኛ እንጀራ እኔ ነኝ። በእርሱ አንድ ቦታ ምን ይላል? በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዓለም በልጁ እንዲድን ነው እንጂ በዓለም ላይ እንዲፈርድ እግዚአብሔር ወደ ዓለም አልላከውምና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ ኢየሱስ ክርስቶስ አሁን እዚህ ቦታ ላይ ኢየሱስ ክርስቶስ መንገድ እንደሆነ ኢየሱስ ክርስቶስ እውነት እንደሆነ በሌላ ቦታም የተናገረ ቦታ አለ። እኔ ህይወትን እሰጣቸዋለሁ ያለበት ቦታ አለ በዮሐንስ ወንጌል እዚሁ ማለት ነው። ስለዚህ ኢየሱስ ክርስቶስ እኔ ህይወት ነኝ ስልጣን ተሰጥቶ ነው። ይኸውልህ አምላክ ላከውና በትምህርቱ ህይወት እንደሚገኝ እንዲሁም ደግሞ ለሰዎች ህይወትን ስልጣን እንዲሰጥ ይሄን ስልጣን እንዳለ ተሰጥቶ ነው። እነዚህ እና በእርሱ ማመን ሲባል በመልእክተኝነቱ ማመን እንደሆነ ቀደም አሳይ ይችላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። ይህችን ህይወት ማለት ትምህርቶች ይህች ነች የዘላለማዊ ህይወት ሲል ጊዜ የአምላክን አንድነት ማመን ኢየሱስ ደግሞ የዚያ አንድ አምላክ መልእክተኛና ነብይ ነው ብሎ ማመን ይሄ ነው ህይወት የሚገኝበት። ራሱ ነው የተናገረው ኢየሱስ። ዓለም ነው እስልምና ብሎ ማለት የአምላክን አንድነት በመቀበልና የነብያቶችን ነብይነት አምነው በመቀበል በእነርሱ ላይ የወረደውን ህግና ስርዓት በመተግበር ይዳናል፣ ህይወት ይገኛል። እሺ አንድ ቦታ ልንገርህ ኦንጊስ ወይ አንድ ቦታ ልንገርህ ዮሐንስ ወንጌል ምዕራፍ 6 ከቁጥር 35 ኢየሱስም እንዲህ አላቸው የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁል ጊዜ ከቶ አይጠማም ብሎ ተናገረ። ስለዚህ ሰው እሱ ቢሆን ወደ እርሱ ሰው መጥቶ ለምንድን ነው የማይራበው? ወደ እርሱ ሰው መጥቶ ለምንድን ነው የማይጠማም? ደግሞ ኢየሱስ ክርስቶስ የህይወት እንጀራ ሊሆን እንዴት ይችላል? የህይወት እንጀራ ነኝ ሊልም እንዴት ይችላል? የህይወት እንጀራ አንድ አብ ሊሆን ይችላል፣ ምክንያቱም እሱ አምላክ ባይሆን ማለት ነው። አብ የህይወት እንጀራ ሊሆን ይችላል። ግን ኢየሱስ ክርስቶስ እንዲህ አላቸው የህይወት እንጀራ እኔ ነኝ ብሎ በራሱ አብ ተናገረ። የህይወት እንጀራ እሱ ሊሆን እንዴት ቻለ ነው አሁን እኔ ጥያቄ። ያንን ህይወት ለሰዎች እንዲሰጥ አብ ስልጣን ሰጥቶት ነው። ወታል አይደል? አሁን ማስረጃ ልስጥህ ለሱ። ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምረህ አንብበው። ለሰዎች የህይወትን ስልጣን እንዲሰጥ አብ ስልጣን ሰጥቶት ነውና ላሳየው እዚህ ጋር ያና ዮሐንስ ወንጌል ምዕራፍ 1 እና 2 አንብበው ይታያል። ኢየሱስም ይሄን ተናገረ። ምዕራፍ 1 እና 2 ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምረህ ያ ለህይወት ለሰዎች ህይወትን እንዲሰጥ ስልጣን ሰጥቶ ነው። ህይወቱም እንዴት ነው የሚገኘው ከተባለ ያውና በትምህርቱ ነው፣ አንድ አምላክ ብሎ በማመን። እዚህ ጋር ቀጥታ ይሄን ካየህ ወላሂ ለአዚም ቀጥታ ስለሆነ ተቀበላላችሁ። ይሄን ጥቅስ እንዳታረቡ ክርስቲያን ካነበባችሁ ተሰልማላችሁ። ምን ይላል እዚህ ጋር? ኢየሱስም ይሄን ተናግሮ ይላል። ይታያል አይደለ? ከኔ ጋር ነህ? ኢየሱስም ይሄን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ህይወት ይሰጣቸው ዘንድ ልጅህን አክብረው ይላል። ስለዚህ ስልጣን ተሰጥቶ ነው ህይወትን እንዲሰጥ ለሌሎቹ። ያም እንዴት ነው ህይወቱ የሚገኘው የዘላለም ህይወቱ ከተባለ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። ይህንን ህይወት እንዲሰጥ ነው። ህይወት ሲባል እዚህ ጋር ትምህርቱን ለማለት ነው። ያ ትምህርት ምንድነው? የአምላክን አንድነት መመስከርና የኢየሱስ ክርስቶስ መልእክተኛና ነብይነቱን መመስከር። ይሄ ነው ህይወትን የሚያስገኘው። ይህን ህይወት ስልጣን ለሰዎች እንዲሰጥ የህይወትን ስልጣን እንዲሰጥ የተባለው ይህን ትምህርት ሲያገኙ ጊዜ ህይወትን ስለሚያገኝ ነው። ሰውየው ሲሰልም ጊዜ ህይወትን ያገኛል። የአምላክን አንድነት ስትመሰክር፣ የመሲሁን መልእክተኛነት ስትመሰክር ህይወት ያገኘ خلاص። ይህንን ህይወት እያለ ኢየሱስ ክርስቶስ እየተናገረ ነው። ይህች ነች የዘላለማዊ ህይወት አለ። በቃ አደረገ። ያው
ይህች ነች የዘላለማዊ ህይወት። ይሄን ሊያደርግ ነው የመጣው። ያው ቀጥሎ ምን አለ? እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩህ አለ። ያው የሰጠው ስራ ምንድነው? የአምላክን አንድነት እንዲያስተምርና የመልእክተኛን መልእክተኛነት የራሱን ነብይነት እንዲያስተምር ነው። ይሄ ነው ምድር ላይ ሊያደርግ የመጣው። አያ አይደለ? አዎ አይቻለሁ። እሺ እሱን ትክክል ነህ። በዘፍጥረት ምዕራፍ 1 ቁጥር 27 እግዚአብሔር ማለት ሰውን እንደ መልካችን እንደ ምሳሌያችን እንፍጠር ሲል ስንት ያለ ማለት ነው? አዎ ወረድ ብለህ አንብበው። ስንት እንደሆነ ፈጠረ ይላል። አንድ አካል እንደሆነ ይነግርሃል። እግዚአብሔርም ሰውን ፈጠረ ነው። እዚያው ላይ እሺ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር። አዎ ዘፍጥረት 27 ምዕራፍ 1 ቁጥር 27 እሺ እና እግዚአብሔር በምሳሌያችን እንፍጠር የባህር ዓሣዎችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዛ ካለ በኋላ 27 ላይ ይመልስልሃል። እግዚአብሔርም ሰውን በመልኩ ፈጠረ ይላል። ፈጠረ የሚለው ለነጠላ ነው። አንድ አካል ወጥቷል አይደለ? ብዙ አካል ከሆኑ ፈጠሩ ይገልጽልሃል። ፈጠረ ያ እግዚአብሔር ታዲያ ከላይ እንፍጠር ያለው ለማን ነው ከተባለ ለመላእክቶች ነው ያላቸው። ክብሩን ለመግለጽ እኛ ብሎ ይናገራል አምላክ። ይህ አዲስ አይደለም። ገብቶሃል አይደል? ስንት ነው ከተባለ ግን አንድ ነው። አሁን አንድ እግዚአብሔር ብቻ እንደሆነ መጽሐፍ ቅዱስ ላይ ማስረጃ ልስጥህ። ኢየሱስ ከዚያ የተለየ ሰው እንደሆነ መጽሐፍ ቅዱስ ላይ ማስረጃ ልስጥህ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ነው አውጣው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንደኛ ጢሞቴዎስ ምዕራፍ ስንት? ምዕራፍ 2 ቁጥር 5 እሺ አንድ እግዚአብሔር አለና ይላል አይደለ? እሺ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው አለ። አየህ፣ ኢየሱስን ከእግዚአብሔር ነጥሎ ለብቻ አስቀመጠው። እግዚአብሔር ስንት ነው አለ? አንድ ብቻ ነው። አንድ ብቻ ነው። ታዲያ የአንድ እግዚአብሔር የተባለው ኢየሱስን ያጠቃልላል ወይ እንዳትል፣ ኢየሱስን ነጥሎ አወጣው። እግዚአብሔር ሳይሆን እሱ እግዚአብሔርና በሰዎች መካከል ያለ ሰው ነው አለ። አየህ አይደለ? በእግዚአብሔርና በሰዎች መካከል ብሎ የእግዚአብሔርን ትምህርት ለሰዎች የሚያደርስ ምን ይባላል? ነብይ አይደል እንደሚባለው? ከአምላክ ዘንድ ቃልን ተቀብሎ ለሰዎች መካከል ላይ ሆኖ የሚያደርስ ነብይ ነው አይደለ? ያ ኢየሱስ ክርስቶስ ሰው የሆነ ነብይ ነው፣ ሌላ ነገር አይደለም። ከእግዚአብሔር ሌላ ነው እሱ። እግዚአብሔር ሌላ ነው፣ ኢየሱስ ክርስቶስ ሌላ ነው። አንድ እግዚአብሔር አለና ብሎ ተናግሮ መጽሐፉ በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ፣ እርሱን ደግሞ ሰው የሆነው ኢየሱስ ክርስቶስ ነው አለ። ቦታል አይደለ? ሄሎ 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 ጸጋው የበዛላችሁ የጌታ ሰዎች ካላችሁ ዘመናችሁ ይባረክና መግባት ትችላላችሁ። የዛሬው ቀን የኔ ነው በሉ። አንዴ ኮሜንት ላይ ጓደኛህን ነካ አድርገውና ተሻገርኩ በለው። አይ ሰላም ነክ? እንዴት ነሽ? ወይ እንዴት ነክ? ክርስቲያን አለ አለ ሰማ ይግባ ሰማ እንዴት ነሽ? ሰማ ሰማ ነሽ? ሰላም ነው ይሰማል? አለን ይሰማል። ኢየሱስ ክርስቶስ ለማን ነበር ሲጸልይ የነበረው? ሳላይ ይጸልይ ነበር አይደል? ኢየሱስ ይጋለከሰ ኔትወርክሽ ጥሩ አይደለም መሰለኝ። ኔትወርክሽ ተካከለ። ጌታ ዘመንሽን ይባርከው። ሁሱ እንዴት ነው? እንዴት ነህ? የጌታ ሰው ጸጋ ይበዛል። ኢየሱስ ይወድሃል። አዎ በጸጋው ነው የምትኖረው አንተ አይደለ? እውነት ነው። ጸጋው ራሱ እኮ ክርስቶስ ነው። በጸጋ ላይ ጸጋ ተሰጥቶናል አይደል የሚለው?
ቃሉ ሲናገር እኔ የምልህ ክርስቶስ እኮ የእግዚአብሔር ጸጋ ነው። ሱራ 54 ቁጥር 35 ላይ ምን ይላል? ወይ ጥያቄ አልቀሰስ ነው። እሺ ተጠይቅ ነው። እሺ ኢየሱስ ክርስቶስ በብሉይ ኪዳን ላይ ህፃናቶችን አስገድሏል አይደል? ህፃናቶችን ግደሏቸው ብሎ አላስታውስም። እሺ ላሳይ አንድ ጊዜ ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሏቸው ብሎ ኢየሱስ ክርስቶስ እዛው ላሳይ ነው። ጌታ ሰው ለቃሉ ያደረ ልጅ ነው ይሄ ልጅ። ቃሉን አጣምም ቃሉ ያለውን የምትል ሰው ነህ አይደል አንተ? እውነት ነው። የጌታ ሰው ጌታ ዘመንህን ይባርከው። ያው እናዝጋ ሽማግሌውንና ጎበዙን ቆንጆይቱንም ህፃናቶቹንና ሴቶችን ፈጽማችሁ ግደሉ ይላል። አሜን ነው። አዎ አዎ አዎ። ምን ላይ ነው ግን ይሄ ነገር? ቦታውን ንገረኝ። ሕዝቅኤል 9 አንደኛ ሳሙኤል ላይ ነው። ሕዝቅኤል 9:6 ነው። ሌላ ቦታ ነው። ያንማ ተብሎ ሕዝቅኤል 9:6 ሕዝቅኤል 9:6 ይሄ ነው። ስለዚህ ኢየሱስ ክርስቶስ ህፃናቶችን፣ ሴቶችን፣ ሽማግሌን ግደሉ ብሏል ማለት ነው አይደል? ቃሉ እንደሚለው እውነት ነው። እሺ እኔ የምልህ ኢየሱስ ክርስቶስ ጋር አንዲት ከነዓናዊት ሴት እንደመጣች ታውቀዋለህ አይደለ? አንዲት ሴትዮ ከነዓናዊት ሴት ወደ ኢየሱስ ክርስቶስ ጋር መጥታ ሳምራዊት ከነዓናዊት ሴት አንዲት ሴት ልጄን አሞብኝ ነው እባክህን አንተ ልጅ እያለች እየለመነችው የልጆችን ዳቦ ወስዶ የልጆችን ቂጣ ወስዶ ለውሾች መስጠት አይቻልም ተገቢ አይደለም ብሏታል አይደለ? አዎ ብሏል። ስለዚህ እዚያ ቦታ ላይ አዎ ብሏል። አይሰማም። ልጆች እያሉ አይሁዶች ነው አይደለ? ልጆች እያሉ አይሁዶች ነው አይደል? ውሻ የሚለው አይሁዶች ያሉትን እንዳለ ህዝብ ውሻ የሚለውስ ማንን ነው? ሴትዮዋን። ስለዚህ ውሻ ብሏታል ማለት ነው አይደለ? ስለዚህ ኢትዮጵያውያኖችም ውሻ ናቸው አይደለ? በኢየሱስ ክርስቶስ ንግግር ከእስራኤል ውጭ ያሉት ሁሉ እንደ ውሻ ነበር የሚቆጠሩት። ኢየሱስ ክርስቶስ ውሻ ብሏታል ሴትዮዋ። አንቺ ውሻ ብሏታል። ጌታ ዘመንህን ይባርከው። እሺ ኢየሱስ ክርስቶስ ትል ነኝ ይላል መጽሐፍ ቅዱስ። እውነት ነው ይላል። ላሳያችሁ። ወላሂ ከራሴ አይደለም። ይሄ ልጅ የሚያረጋግጠው ከራሱ ስለሚያውቀው በትንቢት እንደዛ ይላል። ትል ነኝ ብሎ ኢየሱስ ክርስቶስ ተናግሯል። ትል ባሪያ ነኝ ይላል። የተረገመ ነው ስለኛ እርግማን ሆነ ይላል። ገላትያ 3:13 ላይ ኢየሱስ ክርስቶስ የተረገመ ነው አይደለ? የተረገመ ነው ብለህ ታምናለህ አይደል? ኢየሱስ ክርስቶስን ጌታ ሰው ጌታ ዘመንህን እንዳይባርከው። እኛ ግን የተባረከ ነው ብለን ነውና። እሺ ከላይ ዘለቀ ሰላም ነው? እንዴት ነው ዘለቀታ ሰው? ዘለቀታ ሰው አቺ ስም እስቲ ሱራ 54:35 አንብበው። አልሐምዱሊላህ። እንዴት ነው? ኦኬ ሙስሊም ነህ እንዴ? እሺ ሁሴን ሰላም ነህ? አልሐምዱሊላህ። ሱራ 54:35 አብሽር ሻነብልሃለሁ። 54 ሁሴን ይሰማል? ይሰማል። እሺ ኒዕመተ ምን عندنا كذلك من شكر ይላል። ከእኛ በሆነ ጸጋ አዳናቸው እንደዚሁ ያመሰግናቸው። አሜን። ኢየሱስ ጌታ ነው። ስለምን ያረ በቃ ያ ክርስቲያኖች ከቁርአን ውስጥ መጀመሪያ የምናምነው ይሄንን ነው። ስለ ኢየሱስ አይደለም የሚያወራው፣ ስለ አላህ ጸጋ ነው። ከላይ አውድን እና ብላምብልህ አይደለም። ክርስቲያኖች ይሄን ጸጋ ኢሳ ነው ብሎ ያምናሉ። አልመሲህ ኢሳ ነው ብሎ ያምናሉ።
እኔ ጋር ቁርአን ጋር መቶ ማጭበርበር የለም። ሁሴን ፊት ነው የመጣኸው፣ ሌላ ሰው ፊት አይደለም። ና ላሳየህ። አሁን እዚህ ጋር ምን ይላል መሰለህ? እቺ ቃል ነች አይደለ? ኒዕመተ ምን ዒንዲና ይላል። ከእኛ በሆነ ጸጋ አዳናቸው ይላል። ማን ናቸው የዳኑት ከተባለ ሉጥና ቤተሰቦቹ ናቸው። ገብቶሃል አይደለ? ከዚያ ከመቅሰፍት እንደዳኑ። ለምን ይሄን ያልክ ካልክ እዚቹ ጋር መለስ ብለን ነው የሉጥ ህዝብ በአስፈራሪዎቹ አስተባበለች ይላል። ስለ ሉጥ ህዝቦች እየተናገረ ነው። ኢና አርሰልና ዐለይሂም ሐሲበን ይላል። እኛ በእነርሱ ላይ ጠጠርን ያዘለች ነፋስን ላክን አለ። በሉጥ ህዝቦች ላይ ማለት ነው። የሉጥ ቤተሰቦች ብቻ ሲቀሩ እነርሱንስ በሌሊት መጨረሻ ላይ አዳናቸው፣ ከእኛ በሆነ ጸጋ አዳናቸው። እንደዚሁ ያመሰገነን ሰው እንመነዳለን አለ። ስለዚህ የሉጥን ቤተሰቦች ከመቅሰፍቱ ስላዳናቸው እነሱን ነው በጸጋ ያዳንኳቸው እያለ አላህ ሱብሓነሁ ወተዓላ እየተናገረ ያለው ማለት ነው። የጌታ ሰው ጌታ ዘመንህን ይባርከው። ጸጋው የበዛለት ሰው ነው ይሄ ሰው። በሀገራችን ላይ በጌታ መንፈስ ነው። በጌታ ነህ እንዳንተ ክርስቲያን፣ በጌታ ነህ። ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም። ዲየሚያ ሆይ ዲየግነ ሆይ አለው ሲንደደና ያለው እኔ ያላለህ እንዲያጠፍተህ እንዳንተ ነገር የሚለው ማን ነበር? የሚለው ማን ነበር? ሄሎ ሳላ ይሰማል? ሄሎ ይሰማል ወይ? ሰላም ነው? ሰላም ነው። ይሰማል? ይሰማል? ይሰማል። ሄሎ ይሰማል? ያቃለሽ እንዴት ነህ? አዎ ጥያቄ አለኝ። ሁለተኛ የጴጥሮስ መልእክት ምዕራፍ 1 አውጣልኝ። ዛሬ ስለ የጴጥሮስ መልእክት ምዕራፍ 1 ለምንድን ነው ምን ማስረዳት ፈልገሽ? ሁለተኛ የጴጥሮስ መልእክት ምዕራፍ 1 ምን ማስረዳት ፈልገሽ? ምን ለማስረዳት ጥያቄ ያለሽ ወይንስ ምንድን ነው? ስለ ኢየሱስ ጌትነትና አምላክነት፣ ስለ ኢየሱስ ጌትነትና አምላክነት። እሺ አንበቤሽ ምን ይላል? አንብብልኛ የጴጥሮስ ሁለተኛ እኔ ጴጥሮስ ከአንድ ነው። አባዬ ማለት የድሬዳዋ ቋንቋ ነው። ሁለተኛ የጴጥሮስ መልእክት ምዕራፍ 1 ቁጥር ስንት ላይ? ሄሎ ሁለተኛ የጴጥሮስ መልእክት ይኸውልሽ ኔትወርክ ሲያስተካክል ይችላል። እሺ ክርስቲያኖች ካላችሁ ግቡ። ጸጋው የበዛላችሁ ካላችሁ ግቡ። በጸጋው የምትኖሩ ሁሉ እነሆ በገስቱ ላይ ተመላለሱ፣ በብርሃን ላይ ትመላለሳላችሁና። በገስቱ ላይ ተመላለሱ አለ ቃሉ ሲናገር። እና ጥፍራቸውን እንደዚህ እያደረጋቸው አትብሉ። ደስ አይልም ባለ ቃለ ሁሱ ያሰማልን። አሜን ነው፣ አሜን ነው።
እሺ አስገባቸው። በቃ በተራ አስገባቸው። በተራ አስገባቸው። አድሚኖች የላቸውም። ሐዋለናል ያ ሰላም። السلام عليكم استاذ. وعليكم السلام ورحمة الله وبركاته. የሚገባ ነገር ልጠይቅ? እሺ ጠይቅሽ። ኡስታዝ እኔም ጠይቄ እንድንበረ ሶላት ነበረ እኛ ምችን ሰዎች እንደዚህ ቀባለ ያውስታለ እንዴት ነው ቀም ነው ቀዷ ሶላት ለማውጣት ቀዷ የአንድ ሳምንት ካለፈን እንዴት አድርገን ነው የምናውቀው? እንዴት አንድ ሳምንት እስከ ማሳለፍ ደረስክ? ምክንያቱም ምንድነው? ያ ኡስታዝ መቼም ሰው አይደለሁ ኢንሳን ፊ በቃ እንደዚህ ያላለ። እሺ እንደሱ ከሆነ በሁለት መንገድ ነው የምታውቀው። አንደኛ ምንድነው እያንዳንዱ ሶላት አሁን በምትሰግድ ጊዜ ቀባ ብለህ ያለፈውን ነይተህ ከዋጅብ ሶላት በኋላ ተነስተህ ኢቃማ አድርገህ መስገድ ለሳምንት ያክል የሳምንት ሶላት ከሆነ ያለፈ፣ ወይንም ደግሞ አሁን በተነሳ በተውበት ባደረክበት ሰዓት ሁሉንም ሶላት በተከታታይ እንደዚህ እያሰላመትክ እያንዳንዱ ሶላት በተራ መስገድ ሁለቱም ያስኬዳል። ሌላው ጥያቄ ይሰማል። ማሊ ይሰማል ኡስታዝ? ካምቦት እሺ ይሰማል። ሌላው ጥያቄ ምን ነበረ? አሁን እኛ ስቁጥብና ይሄ ሰባት የሚወጣ ነገር አለ። ሰባት ነው ይባላል ሰደቃ። እኔ ደግሞ ያን ነገር ትቼ ለመስቁጥአና ማረግ ማሰራት ነው የፈለኩት። ሰባት ሁለት ሰባት ምናምን የሚባለው ያኛው ባላጭ አይደለም ወይ? አደቱ ግን مرحبا شو استاذ زيرانا ولومش بس قول له تيكو نمبر شيخ عبد العزيز بن باز ابن عثيمين ሄዶች ቢዳነው ብለዋል። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ሰደቃን በእነዚህ ጊዜያት አልገደቡ። ሰደቃ ዒባዳ እስከሆነ ድረስ ዒባዳን ለመገደብ ማስረጃ ያስፈልጋል። ሰዎች በራሳቸው ያንን ዒባዳ መገደብ አይችሉም። አይታችሁ ከሆነ ሀገራችን ላይ በእነዚህ በቀናቶች ካልሆነ በስተቀር ሰደቃ አያደርጉም። በሌላ ቀን ቢሞቱ አያደርጉም። ይህን ያክል ግዴታ እስኪመስል ድረስ መደንገግ ይህ ቢዳ ነው እና ስለዚህ በሌሎች ቀናቶች አፈራርቃቸው አድርጉ። በአንደኛው مرحبا شو እሺ ሌላ ጥያቄ ያለን? شكرا. مرحبا. السلام عليكم وسي. وعليكم السلام ورحمة الله وبركاته. እኔ ጥያቄ ነበር ጓደኛዬ ጋር አውርተን ማለት ነው። አንድ ሀጅ ነብይ ከሆነ ወንድ ጋር ለሆነ ለስራ ይሁን ያኔ ለስራ ምንም ነገር ግንኙነት አይኖረንም፣ ለስራ ደውለን ያንን ሰው ማውራት ይፈቀዳል አይፈቀድም? ከሆነ ችግር የለውም በقدر الحاجة በስራው ልክ። አዎ እኔ በስራ ይፈቀዳል አልኳት። እሷ ደግሞ በስራ ይሁን በምንም ሀጅ ነብይ የሆነ ወንድ ማውራት አይፈቀድም አለች። ይቻላል? አዎ ለስራ ጉዳይ ከሆነ በስራው ጉዳይ ልክ ብቻ ታወሩት። እኔ ደግሞ እንደዛ አልኳት። እሷ ደግሞ እሱ ምናልባት ሌላ ነገር ሊያስብ ይችላል ያንቺን ድምጽ በሰማበት ሰዓት ስትለኝ እኔ የፈለኩት ለሀጃ እስከሆነ ድረስ የሱን ድምጽ ነው ይፈልግ። እሷ ምንድን ነው መሰለሽ መስማማችሁ ትክክል ነች። ነገር ግን ማውራቱን ሳይሆን ድምጽና መስልሶ ማውራቱ ክልክል ነው ማለት ያለባት። እኔ ደግሞ እንደዛ አልኳት። እሱ እኔ እሱ እሺ አዳምሽ ጊዜ ስለሰጠሽ አመሰግናለሁ። አላህ ይዛሽን ትንሽ አዳምጪ። ሴት ልጅ ወንድ ልጅን ለስራ ጉዳይ ቢሆን ማውራት ትችላለች ወይ? ትችላለች፣ በስራው ጉዳይ ልክ ብቻ። ነገር ግን በምታወራው ጊዜ አደራ ድምጿን ለስለስ እንዳታደርግ፣ ፈተና ላይ እንዳይወድቅ ያ ሰው ሲባል አላህ በቁርአን ላይ فلا تخضعن بالقول فيطمع الذي في قلبه مرض ይላል። ንግግራችሁን ለስለስ አታድርጉ፣ ያ በልብ ውስጥ በሽታ ያለበት ሰው ሌላ ነገር ይከጅላልና ይፈልጋልና ለዛ ላይ ሊወድቅ ይችላል ነው።
በልቡ ላይ በሽታ ስል መረድ ሸህዋት ነው፣ መረድ ሸህዋት አይደለም ዝቦታ። ስለዚህ ያ ሰው ወደዚያ ሌላ መጥፎ ሳቤ እንዳይሄድ ድምጿን በቃ የሆነ ወፈር አድርጋ ትናገር። ለመሸጥ አንተ ማሽላውን አታመጣም እንዴ እዚህ ያክል አስገባልኝ ትበለው። አንተ ልጅ ማሽላ ለስለስ አድርጋ ድምጿ ካወራች ምናምን እዛው ፍርስ ቢል ሌላ ነገር ይፈጠራል። ስለዚህ ድምጿን ወፈር እናታችን አይሻ ስታስተምር ሐዲስ ወላሂ ምላሷን ተይዘው ነበር ሁሌ ይባላል። እንደዚህ ተብታባ ናት ወይ እስኪባል ድረስ ለምን ይሄን ታደርጊያለሽ አንቺ የምእመናን እናት ስትባል ድምፄ ወንዶችን እንዳይፈትንብኝ ይፈራኝ ነው ትላለች። መተው ሐዲስ ሲማሩ ስትነግራቸው ከግሮች በስተጀርባ ሆና እንደዚያም ሆና ድምጿ ሰውን እንዳይፈትን ምላሷን ያዝ ታደርገው ነበር። ማካከል ምን ያክል ተቅያ የሆነች ሴት ነች፣ ምን ያክል አስተዋይ ሴት ነች። የሚገርም ጭንቅላት ያለው እንደ አይሻ አላለፈም እዚህ ምድር ላይ ታውቃላችሁ። ካነት አዝከና ሲላሉ ያገኟት ያዳመጧት የተማሩባት እንደርሷ ያለ ብልህና ጮሪ አስተዋይ ሰው ምድር ላይ አላለፈም ይላሉ። የሚገርም ጭንቅላት ነው የተሰጣት ከሴቶች ማለት ነው። ቦታቸው አናረም ይሄን ያለው ማለት ኢማሙ ዙህሪ የራሷ ተማሪ ኢማሙ ዙህሪ ታቢዒ ነው፣ من كبار التابعين የራሷ ተማሪ ነው። ካነት አዝከ الناس وافقه الناس ይላሉ። ከሰዎች በጣም አዋቂ ነበረች። لو وزن علم عائشة وعلم بقية زوجات النبي صلى الله عليه وسلم ونساء هذه الأمة لما وصل ما عند عائشة من العلم أو كما قال رحمه الله. يناتاتن عائشة أوقاتنا يليلتشو النبي صلى الله عليه وسلم يستوش أوقات يزي تولد أوقات وندال يسيتوش أوقات ولد بيسبسب يناتاتن عائشة أوقات አይደለም ሊመዝን ምንም አይደርስም ብሎ በቃ ተናግሯል። ሊመዝን አይችልም እርሷን أوقات የሚገርም ጭንቅላት የሚገርም أوقات ነው የተሰጣት። ዝም ብሎ በከንቱ አይደለም አምላክ አላህ Subhanahu Wa Ta'ala አይሻን አግባ ብሎ ያዘዛቸው ለዚህ ዓላማ ስለታጨች ነው። ለዓላማውም ብቁ እንደሆነች የፈጠራት ፈጣሪ ስለሚያውቅ ነው። ሙሐመድ ሆይ ይችን ሴት እንድታገባ ታዘሃል አላቸው። ምንም አስበው ታያውቁም ነበር። ወታቻል በድጋሚ ሌላ ጊዜ ጅብሪል መጣና ሙሐመድ ሆይ ይህች ሴት ያንተ ሚስት እንድትሆን ተወስዳለች እየተባልክ እኮ ነው አላቸው። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አገቡ። አላህ በወዳው በቁርአን ላይ ያዘዛት እሷንም ሁላቸው ነው። ለየት ያለ ትእዛዝ ምን ትእዛዝ ሰጣቸው? ያ ኒሳ ነብይ እያለ እናንተ የነብዩ መሐመድ ሚስቶች ሆይ እያለ ወዝኩርነ ማ ዩትላ ቢቡዩቲኩነ ሚን አያቲላሂ ወልሒክማ ኢነላሃ ካነ ለጢፈን ኸቢራ አላቸው። እናንተ የነብዩ መሐመድ ሚስቶች ሆይ በቤታችሁ ውስጥ የሚወሳውን የእኔን የአላህን ቃል የመልእክተኛውን ሱና ጥበብ ሐዲስን ለትውልድ አውሱ በሉ አላቸው። እናታችን አይሻ ይሄን ትእዛዝ ተግባራዊ ያደረገች ከነብዩ ሰለላሁ ዐለይሂ ወሰለም የሰማችውን ልቅም አድርጋ ለትውልድ አስተላለፈች። የሚገርም ጭንቅላት ነው ያዘው ትላላችሁ። ሐዲሶቿን የዘገበቻቸው በጣም ረጅም የሆነን ሐዲስ ትዘግበዋለች። ያ ጀማዓ አጭር ሐዲሶችን ምናምን አይደለም፣ በጣም ረጅም የሆነ ሐዲስ ምናልባት ያንን አንተ ለያዘው ብትል በጣም ብዙ ጊዜ ሊወስድብህ ይችላል። እናታችን አይሻ ያን ሁሉ በጭንቅላቷ ይዛ ቁጭ ብላ የምታስተምር የሚገርም ጭንቅላት ያላት ሴት ነበረች ረዲየላሁ ዐንሃ። የዚህን ዲን 1/3 እርሷ ነች ያስተላለፈችው ይባላል። በጣም የሚገርም ጭንቅላት ነበረት ያ ጀማዓ። እና ይህ ነው ወደ ጉዳይ ስመለስላችሁ። ይህን እውቀት ስታስተምር ጊዜ ለትውልድ ወንዶች ከሆኑ ከእሷ ጋር መጥተው የሚማሩት ከግርዶች በስተጀርባ ሆና ታስተምራቸዋለች። ምላሷንም አንዳንድ ያዝ ታደርገው ነበር። ለምንድነው ይሄን የምታደርጊው ሲባሉ በድምፄ ወንዶችን ፈተና ላይ እንዳይወድቁ ፈርቼ ነው ትላለች። በጣም ተቅያ ነበረች። በጣም ሌሊት ሶላት በጣም ትሰግድ ነበር። በጣም ሰደቃ የምታበዛ ሴት ነበረች። ካነት ዓቢዳ ዛሂዳ ተቅያ ቃኢማ ሳኢማ በጣም ጾም የምታበዛ በጣም ሰደቃ የምታበዛ ታቻ ሰደቃ ልትሰጥ ስትል አጥባ ሁሉ ትሰጥ ሁሉ ነበር ይባላል። የምታደርገው ንጹህ ነገር አድርጋ ለምንድነው ይሄን የምታደርገው ስትባይ ጊዜ ለደሃው እጅ ከመግባቱ በፊት በጌታዬ በአላህ እጅ እንደሚገባ ስለማውቅ ከእርሱ ዘንድ ንጹህ የሆነ ነገር ማድረስ ስላለብኝ ነው ትላለች። ተመልከቱ፣ ለደሃ ስትሰጥ የቆሸሸ ነገር አትሰጥም ነበር። ጽድት ፍክት ያለ ነገር ነበር የምትሰጠው። እንዲህ ነች እናታችን አይሻ ረዲየላሁ ዐንሃ። እሺ ጥያቄ አለ ይገጽ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ነዓም እኔ ጥያቄ ያለኝ ሁሴን ስለ ትዳር ነው። ይሄ ስለ ኒካ ነበረ። እኔ እናትና አባቴ በልጅነቴ ነው የሞቱት፣ አላቅም ማለት ነው። ከዛ
አላህ ይርሐማቸው። እኔ አባቴ እንጃ ይሞት ይኖር አላውቅም። አባቴ ነበር የሚመስለኝ። ከአንዱ ከሞተችበት ሀገር አንስቶ ከሌላ ሀገር ወደ ወሰደኝ ማለት ነው። እዛ ሳዲቅ እሱ አባቴ ነበር የሚመስለኝ። እሱ ደግሞ ከዛ ጥሎኝ ከሚስቱ እና ከልጆቹ ደብልቆኝ ከሌላ ሀገር ሄደ። እኔ አደግኩኝ። አድጌ ላገባ ሲል ኒካ ሲያስሩ የሀገሮቹ ቃዲ እኛ ልጁ አይደለችም ኒካ እናስርም አሉ። ከዛ እንደገና አብራው ያጎቱ ልጅ እዛው አብራ የምትኖር ነበር። ያቺ ልጃችን ናት ብላ በውሸት ማለት ነው። በኋላ ነው እኔ የምሰማው ሁላ ነገር። ልጃችን ናት ብላ ኒካ ታሰርኩኝ እና ይሄ ኒካ እንዴት ይታያል? በኋላ ቀን እሷ ሴትዮይቱ እኛ እኮ እሱ እኮ አይወልድሽም አለችኝ። ግን እኔ ውሸቴን ልጃችን ናት የኛ ልጅ ናት ብዬ ነው ኒካ የታሰርሽ ምናምን አለችኝ። እኔም ስለ ዲኑም ስለመውቀስ ስለሌለኝ ዝም አልኩኝ እና ኒካው እንዴት ነው ያን ኒካ? ልጆችም ወልጃለሁኝ። ኒካ ያሰረልሽ ማን ነው? ቃዲዎቹ የዛው የሰፈሩ ቃዲ ማለት ነው። ቃዲዎቹ ናቸው። ቃዲዎቹ አባትሽ ነበር ያ ሰውዬ? ትክክለኛ አባትሽ ነው ወይንስ አይደለም? አባትያዬ ነው። በኋላ እኔ አላውቅም። እኔ አባቴ እንደሆነ ነበር የማውቀው፣ ግን አባትያዬ ነው። በቃ እሱ ነው የጠየቁት። አባትያሽ እስከሆነ ድረስ አባትሽ የለም ነበር በሰዓቱ ወይንስ ነበር? እኔ አባቴን አላውቅም አሁን ድረስ ማለት ነው። ሞቶ ይሁን ሚኖር አላውቅም። እኔ የማውቀው ነገር የለኝም። ቤተሰቦችን አላውቅም እና በቃ ኒካሁ ትክክል ነው። ለምን ከተባለ አባት ከሌለ የአባት ቤተሰቦችም ከሌሉ ሸሪዓ ፍርድ ቤት ወይንም በአካባቢ የሚገኙ ቃዲዎች ኒካን ማሰር ይችላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አስልጣኑ ወልዩን ሊመን ላ ወልየ ለሁ አሉ። ወልይ ለሌላት ወኪል ለሌላት ሴት የሸሪዓ ፍርድ ቤት መሪ ቃዲ ባለስልጣን እርሱ ወልዩዋ ይሆናታል ብለዋል። ስለዚህ ኒካ ትክክል። እሺ ሁለተኛ ደግሞ ተለያይተን ነበረ። ተለያይተን በሸሪዓ ፍርድ ቤት ተፈታሁኝ። ተፈትቼ ከዛ ወደዚህ ሀገር ልመጣ ስል ታረቅን። እንዲያው ስንታረቅ ደግሞ ሸሪዓ ፍርድ ቤት ሄደን ሸሪዓ ፍርድ ቤት ኒካ ወረዲውን ሸሪዓ ፍርድ ቤት ነበር መልሶ የሚመልሰው። ከዛ ሰሄድ ቋግሜ ወቅት ምናምን ነበር ወደዚህ ሊመጣ ወደ ሰው ሀገር አልተገኙም። አንዴ ሄድኩኝ ተቀጠሩ ወይ በቀጠሮ ለታ በረራ ይሆነ እንዲሁ ደግሞ መልሼ እጄ ቃዲው አሰረልኝ ማለት ነው። ይሄስ ትክክል ነው? የፊተኛው ተለያይተን ተፈቶሽ ከዚያ በኋላ እንደገና ሁለተኛ ሊመልሰሽ በሸሪዓ ፍርድ ቤት እንደገና ተመለሰ። ሸሪዓ ፍርድ ቤት ሄደን ስንሄድ ቀጠሮ ሰጡን። የቀጠሮ ብለታ ሳልሄድ ሰሄድ እንዲህ ቋግሜ ሰዓት ምናምን መስከረም ሰዓት ነበረ በረራ የደረሰ ወደዚህ መጣሁ። በቀበሌው ኒካ ታስሬ ማለት ነው። በዛው በቀበሌ ኒካ ያንው በሰፈሩ ቃዲ በሰፈሩ ቃዲ ታሰርኩኝ። ሸሪዓ ፍርድ ቤቶቹ ተዘጋ፣ ዝግ ሆነ። እንደ ወቅት የለኝ ሆነ መጣሁ። እሺ ለጀመረ ፈተና ተስተሃይ الو اي هذا اللي شكله كأنه بطاطا كليتي اي شنو طعمه؟ ما ادري حامض شنو طعمه؟ حامض طعمه እንዴት ነው? ኮምጣጣ ነው? ማድሪ ሳውዲ አረቢያ ነው ማለት ነው። ሹ ደራኒ ወይ አያቸው አይደል? አረብኛ ቃላቶች አንድ አይነት ትርጉም ኑሯቸው ነገር ግን ፊደላቶች ያለው አንዴ ኩዌት ነኝ ሳውዲ አይደለም። ቁርአን ላይ ብዙ ጊዜ ሰባት አይነት አቀራር በአንድ ቁርአን በሰባት አይነት አቀራር ወረደ ሲባል ትሰማላችሁ አይደለ? ለምንድን ነው በዚህ ሁኔታ የወረደበት ምክንያት ከተባለ አረበኛ በጣም ብዙ ቃላቶች አሉት በየሀገሩ ቦታቸዋል። ዱባይ ላይ ለምሳሌ ሹደራኒ ነው የሚሉት አይደለ? ሹደራኒ እኔ ምን አሳውቀኝ። በሳውዲ አረቢያ እኔ ማድሪ ሊሉ ይችላሉ። በሌላ አካባቢ ደግሞ ልክ እንዲሁ የተለያየ ቃላት ሊናገሩ ይችላሉ። አሁን እዚህ ጋር ፊደላቶች ይለያያሉ አይለያዩም? ይለያያሉ። ቃላቶች ይለያያሉ ይለያያሉ። ትርጉሙ ግን ይለያያል አይለያይም? አያችሁ አይደለ? የቃላት ልዩነት የፊደላት ልዩነት ተጽዕኖ አያደርግም። ቁርአንም ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን የወረደበት ቋንቋ አረበኛ ነው። አረበኛ ቋንቋ በብዙ ቃላት እንደሚነገር ነቢ ሰለላሁ ዐለይሂ ወሰለም ያውቃሉ። መጀመሪያ ጊዜ ሲወርደላቸው ጊዜ ቁርአን ነቢያችን ሰለላሁ ዐለይሂ ወሰለም በአንድ አይነት ሐርፍ ነበር፣ አንድ አይነት አቀራር ነበር። ሰባት አይነት አቀራር አልነበረም። ታውቃላችሁ?
7 አይነት አቀራር አልነበረም፣ አንድ አይነት ነበር። እና ነቢያችን ሰለላሁ ዐለይሂ ወሰለም የአረበኛ ቋንቋዎች በጣም ብዙ እንደሆኑ በጣም ብዙ ቃላቶች እንዳሏቸው ስለሚያውቁ በሁሉም እንዲወርድ ፈለጉ፣ በሁሉም አይነት አቀራር ማለት ነው። ከዛ መልአኩ ጅብሪል ዐለይሂ ሰላም እና ሚካኤል ከአላህ ዘንድ ተልከው መጡ። ጅብሪል ዐለይሂ ሰላም እና ሚካኤል ከነቢ ሰለላሁ ዐለይሂ ወሰለም ጎን ተቀመጡና ሚካኤል ምን ይላል ለጅብሪል? ዚድሁ ይለዋል፣ አቀራርን ጨምርለት። فما زلت أستزيده فما زال يقول ميكائيل يزيده يعني وما زال جبريل يزيدني كما قال النبي صلى الله عليه وسلم حديث ما يمنعه እኔም ጨምረኝ ከማለት አልተወገድኩም። ጨምረኝ የሚሉት ማንን ነው? አላህ ሱብሓነሁ ወተዓላ ነው። አምላክ ያላህ ሆይ ኡመቶቼ ከዚህ በላይ በደንብ እንዲያውቁ ጨምረኝ አቀራርን እላለሁኝ። እርሱና የሚጠይቁት ከዚያ በኋላ ሚካኤል ምን ይላል? ከአላህ ዘንድ የሚቀበሉት ቃል ነው። ሶስታቸውን ዚድሁ ይለዋል። ሚካኤል ምን ይለዋል? ጅብሪል ሆይ ጨምርለት ለሙሐመድ ሌላ አቀራር ይለዋል። ጅብሪል እዚያ ያስተምራቸዋል። በዚህ መልኩ እያደረጉ 7 አይነት አቀራርንም እስኪያሳውቀኝ ድረስ ጨምረኝ ከማለት አምላኬን አላህን አልተወገድኩም ማለት ነው። ያ ጅብሪል እና ሚካኤል ዐለይሂ ሰላም ሁለቱ መላእክቶች የነቢዩ ሰለላሁ ዐለይሂ ወሰለም አገልጋዮች ናቸው። እርሳቸውን ለማገልገል ይመጣሉ። እዚህ ቦታ ላይ ብቻ ሳይሆን ጂሃድ ላይ ጅብሪል እና ሚካኤል መጥተው ከቀኝና ከግራ ይቆማሉ። ነብዩ ሰለላሁ ዐለይሂ ወሰለም ጂሃድ በሚያደርጉ ቁጥር ማንም ሰው መቶ ጫፋቸውን እንዳይነካ ወላሁ ያዕሱሙከ ሚነናስ ያለው ለዚህ ነው። ሙሐመድ ሆይ እኔ ከሰዎች ግድያ እጠብቅሃለሁ ብሏቸዋል። እሺ እና ይህን ይመስላል የጌታ ሰዎች። ጥያቄ ያለ ይቀጥል እና ሁሴን የአሁኑም ትክክል ነው አልከኝ? የሁለተኛውም ኒካ ትክክል ነው አልከኝ? ሽክራን ጀዛከላህ ኸይር። السلام عليكم ورحمة الله يسمعل. وعليكم السلام ورحمة الله وبركاته. يسمع الله. تياكش مدين. أنا تياكي نبرن حديث لاي የጀነት ሽታ ያዩም ያላቸው እንደ ግመል ሻኛ ጸጉራቸው እንትን ያረጋሉ የተባሉት ማለት ነው። አሁን ይሄ ረጃጅም ጸጉር ወፋፍራም ጸጉር ያላቸው ይሄ ትልልቁን ጸጉር ማሰጃ እንኳን ባናረግ የሆነ ከኋላ ኩፍ ማለቱ አይቀርም። እሱ እንዴት ይታያል ማለት? ምን አይነት ወፋፍር ጸጉር ልጅ ዊክ እንዳይ? ይሄ ብዛት ያለው ጸጉር ሆኖ የሚረዝም ጸጉር አለ። ከኋላ የሆነ ትልልቅ ጸጉር ማሰጃን ባናረግ ከኋላ የሆነ ከፍ ማለቱ አይቀርም ወይ ወደ ታች ካልተሰራ የሆነ ሲፈታ ምናምን ይኸውልሽ ልቀቁት። እንደዚህ ወደ ላይ እንደዚህ ቀጥ አድርጋችሁ አትሰሩት። ይሄ ተከለከለ ነው። ነብያችን ሰለላሁ ዐለይሂ ወሰለም ኢስቲንፋን ምን ንሳል ማራማ في الجنه ሁለት አይነት ሴቶችን ነገ መልካም በጀነት ውስጥ አላያቸውም ብለው ተናግረዋል። አንደኛ ኒሳኡን ካሲያቱን አሪያት፣ ሁለተኛ ሩኡሱሁነ ከአስሚነቱ البخت አሉ። አንደኛቸው ምንድናቸው? ለብሰው እንዳለበሱ የሆኑ ሴቶች አሉ። ያ ማለት የሰውነት ቅርጽ የሚያሳይ ልብስ ለብሰው ወደ ውጭ የሚወጡ ሴቶች ናቸው እነዚህ። ሁለተኞቹ ደግሞ ምንድናቸው? ራሳቸውን እንደ ግመል ሻኛ የቆለሉ ሴቶች አይታችኋል። አንዳንድ ሴቶች እንደዚህ ወደ ላይ ያስሩታል፣ ያስጠላል ራሱ ወላሂ ላዚም። እቲ ሴቶች እንደዚህ ወደ ላይ ቆለል አድርጎ ላይ ሳይሆን እንደዛ እንዳይመሳሰል አይመሳሰልም። ልቀቂ ወህት ልቀቂ አድርጊ ዝም ብለሽ እንደዚህ እዚች ላይ ጉትያ እንደዚህ አድርገው የሚያስሩ ሴቶች ያረዋል። በመሀል ትንሽ ኔትወርክ እንትን ብሎኝ ነው አልሰማሁም። ምን አልክ? ጸጉርሽን ልቀቂውና እንትን በይው በቃ ቆለል አታድርጊ። ከነሱ ለርላ ወደ ላይ ከፍ ሳናደርግ በታች በኩል ብናሲስስ እዚህ ጫፍ አንገት ጋር አካባቢ ችግር የለውም። ወደ ታች ትንሽ ቢታይም ችግር የለውም ማለት ሂጃብ ስናደርግ አሁን ሂጃቡ ላይ ትንሽ ይታያል ከኋላ የሆነ ትንሽ ማለት የሆነ ጠቅላላ ስናደርግ ወደ ላይ ሳይሆን አናት ላይ ሳይሆን ከታች ሆኖ የሆነ ጠቅላላ ስናደርግ ወደ ታች ከሆነ እንደዚህ ችግር የለውም። የተከለከለው እንዲህ ወደ ላይ ቆልሎ ማስነሳት ነው።
ፀጉርሽን ልቀቂው። በጣም ረዝሞ ካስቸገረሽ ወደ ታች ከረዘመ ብትጠቀየው ችግር አይኖረውም። ወደ ታች ሳታስሩ እዚሁ ባለበት ማለት ነው፣ ከትከሻሽ አካባቢ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አላችሁ ሌሎች? ሌላም ጥያቄ ነበረኝ ግን ጠይቂ ወይ ሌሎች ጠይቁ። እሺ እንትን ለቤተሰብ ለሞተ ቤተሰብ ፋቲሃ መቅራት ቁርአን መቅራት ምናምን ይቻላል በሸሪዓ? አይቻልም። የሚቻለው 5 ነገር መስራት ነው። አንደኛ ዱዓ ማድረግ፣ ሁለተኛ እስትግፋር ማድረግ፣ ሶስተኛ ሰደቃ ማድረግ፣ አራተኛ ሐጅ ማድረግ፣ አምስተኛ ዑምራ ማድረግ። እነዚህ 5ቶቹ በሐዲስ ላይ ማስረጃ መጥቶባቸዋል። ቁርአን መቅራት የሚለው ግን በቁርአን በሐዲስም ላይ የለም። ጸጋው የበዛላችሁ የጌታ ሰዎች ዘመናችሁ ይባረክና ታብ ያደረጋችሁ። ዳሩ ግን የሰው ልጅም ስለሆነ ኡዱ ሊያደርግ ይገባዋልና እነሆ የመግሪብ ሶላት ደረሰ ይላል። እሺ ልጆች ታብ አድርጉ።